ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የፖላንድ ጠቅላይ ሚኒስትር ዶናልድ ተስክን በመንበራቸው ተቀበሉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐሙስ ጠዋት የፖላንድ ሪፐብሊክ ጠቅላይ ሚኒስትር ዶናልድ ተስክን በቫቲካን ተቀበሉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐሙስ ሚያዝያ 29 2018 ዓ.ም ረፋድ ላይ ከፖላንድ ሪፐብሊክ ጠቅላይ ሚኒስትር ዶናልድ ተስክ ጋር በቫቲካን ተገናኝተው ተወያይተዋል። ጠቅላይ ሚኒስትር ተስክ በመቀጠልም ከቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊንና በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋርም ተገናኝተዋል። እንደ ቅድስት መንበር መግለጫ በቅድስት መንበር ጽሕፈት ቤት የተደረጉት ውይይቶች ገንቢ እንዲሁም በሁለቱ ሀገራት መካከል ያለውን መልካም ግንኙነት የሚያረጋግጡ እንደነበር ታውቋል። መግለጫው አክሎም ውይይቶቹ በፖላንድ ማህበራዊና ኢኮኖሚያዊ ሁኔታ እንዲሁም በፖላንድ በምትገኝ ካቶሊካዊት ቤተክርስቲያንና በመንግስት መካከል ባለው ግንኙነት በተለይም በትምህርት መስክና በስነ ምግባር ጉዳዮች ላይ ትኩረት የሰጡ ነበር ተብሏል። መግለጫው በመጨረሻም በአሁኑ ዓለም አቀፍ ሁኔታ ላይ የሀሳብ ልውውጥ መደረጉን ገልጾ በተለይም በዩክሬን ስላለው ግጭት እንዲሁም ፖላንድ በአውሮፓ ህብረት ውስጥ ባላት ሚና ላይ ውይይት የተደረገበት እንደነበር አስታውቋል። መረጃው የቫቲካን ዜና አገልግሎት ነው።